ሰላም ጤና ይስጥልን የዩቲዩብ ተከታታዮች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበል። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ አዲስ ቪዲዮ ስላችሁ በጣም የሚገርም ነውና ፎቶ እንዴት በስልካችን መስራት እንደሚችልና ስቱዲዮ ላይ የሚቀረጸው ፎቶዎች ልክ እንደዛው መስራት ትችላላችሁ። ኢቨን ደግሞ ብዙ ፎቶ ቤት ሄዳችሁ የምትነሱትን ፎቶ እዚህ በስልካችሁ ካፕቸር በማድረግ ከዛ በኋላ በስልክ ማስተካከል ትችላላችሁ። እንግዲህ ያን ደግሞ ነገር ዛሬ አሳያችኋለሁና ይሄን ለማወቅ ይሄን ቪዲዮ እስከ መጨረሻ ማየት ብቻ ነው፣ ከኔ ጋር መቆየት ብቻ ነው። ከዛ በኋላ ሙሉ ነገር አንዴ ነግራችኋለሁ። እስከ መጨረሻ ከኔ ጋር ካሆናችሁ እርግጠኝነት በአንድ ቀን ፐርፌክት ሆናችሁ ይሄን ነገር ትሰራላችሁ ማለት ነው። እኔ ትንሽ ጊዜ ውስጥ ነው ጀምሬ እንግዲህ በጣም መስራት ጀምሬ እንግዲህ ያን ትሰራላችሁ። ከሰራችሁ በኋላ እንዴት ኮፒ ማድረግ እንደሚቻልና የፈለጋችሁት ለምሳሌ ለፍቅረኛችሁ የሆነ ፎቶ ሰርታችሁ ምናምን ፎቶ የተነሳችሁት ፎቶ በፈለጋችሁት መልክ ቀይራችሁ ከዛ ስቱዲዮ ከምትሄዱ እዚሁ በስልካችሁ ሰርታችሁ ማለት ነው አውጥታችሁ በፍሬም ማስቀመጥ ትችላላችሁ። ኢቨን የትምህርት ቤት የምርቃት ሁሉንም ነገር እኮ በዚህ መስራት ይቻላል ማለት ነው። በጣም ሲምፕል ነገር ነውና ስለዚህ ይህን ነገር ዛሬ ያሳያችኋለሁ። ይህን ብቻ ከእናንተ የሚጠበቀው ምንድን ነው? ይህ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ብቻ ነው። ከዛ ላይክ፣ ሼር፣ ኮሜንት ማድረግ ነው። ይህን ፎቶ የሚሰሩትን አፕ በዲስክሪፕሽናችሁ አስቀምጣለሁ። በዛ አይታችሁ ነገሩ ፊክስ ማድረግ ብቻ ነው። ፋሚሊዎች እስከ መጨረሻ ከኔ ጋር ቆዩ። መልካም ጊዜ ጌሶች። እንግዲህ ያው ስራውን ጀምረናል። ኦኬ ሁላችሁ የሚያሳየው በጣም ቀላል ነው። በስልካችን ነው የምንጠቀመው። እንግዲህ አፕን ይፈልኩኝ ነው። አፑ ይሄው ይሄን ይመስላል ማለት ነው። ይሄው እና ይሄን ተነካላችሁ። ከዛ በኋላ ወደ ውስጥ ያስገባል። ፍሪ ነው ባይዘ ምንም ዳታ ያስፈልገው በነፃ ነው የሚሰራውና የፈለጋችሁትን ኦፕሽን መምረጥ ትችላላችሁ። እዚህ ጋር አለ ያው ሪሴንት አለ፣ የቪዛም ሊሆን ይችላል፣ የፓስፖርት፣ የአይዲ ካርድ፣ የዶክመንት የፈለጋችሁትን መስራት ትችላላችሁ በስልካችሁ ብቻ ማለት ነው። ኦል ለምለው ላይ ይሄን ነገሮችን ሁሉ መምረጥ ትችላላችሁ። እዚህ ጋር ያለው ብዙ ነገሮች አሉ። ዩኤስኤ ቪዛ አለ፣ ዩኤስኤ ሪኢንተር ፕሪሚት አለ፣ ዩኤስኤ ፓስፖርት አለ፣ ብዙ ነገሮች አሉ። አሜሪካን ሲቲዝንሺፕ እንትኖች አሉ። እነዛ መስራት ይቻላል። እዚህ ጋር ያሉ ኖርማል ፎቶዎች ያው ፎቶ 2 በ2 የምለው እኛ አሁን በ3 በ4 ብለን የሚነሳው ፎቶ ነው። ለጊዜው ይሄን ለስራ እዛ ጋር ደግሞ ቱሎች አሉ። ከታች የሚታዩት ቱል አለ አይደል? ቱሏን ስትነኩ የተለያዩ ኦፕሽኖች አሉ። አይዲ ክሮፕ አይዲ ፎቶ የሚል አለ። እሷን ከተጫናችሁ ያው የአይዲያ ፎቶ አለ። ቀጥሎ ያለው ባክግራውንድ ቼንጅ ነው። ቼንጅ ያደርጋል። ባክግራውንድ ቼንጅ ማድረግ ትችላላችሁ። በሌላ አንግል ደግሞ ክሎዝ ቼንጅ ማድረግም ትችላላችሁ። ልብስ ማለት ነው። እንዴ ልብስ ቀይራችሁ አዳኖኔሽን ማድረግ ትችላላችሁ። ኮስቱም ሳይዝ ምን ያክል በምን ሳይዝ ነው የምትሰሩት? ቢዩቲ ፎቶ ወደዛ ነው። ይሄ የሚለው በቃ የራሳችሁ የሰራችሁት ፎቶ የሚቀመጥበት ከላይ ያለ አይደል? የሰራሁት ፎቶዎች ተቀምጠዋል። እኔ ወደ ሆም እንዲመለስና 2 በ2 የሚለው ፎቶ እንገባለን። ከዛ እዚህ ጋር ኦፕሽን አለ። አሁን ጋላሪ ወይም ጋላሪ ነው ከጋላሪ ነው የምትፈልጉት ፎቶን ኦር እዛው በዛ ፎቶ አንስታችሁ ቴክ ፎቶ ይላልና ያችን በዛ መስራት ትችላላችሁ። ከዛ እኔ ወደ ጋላሪ ኦፕሽን ልግባና ወደ ጋላሪ ወስደኛል። ከዛ በኋላ እዚህ ውስጥ ያሉትን መርጣለሁ። በቃ ከመረጥኩ በኋላ ፎቶዎችን መስራት እችላለሁ። ኦኬ አሁን ይሄን ፎቶ ይሄን ነፃ ዝም ብሎ የተነሳ ፎቶ ነውና ይኸውላችሁ ይሄን ፎቶ ማለት ነውና ሎጊንግ እያደረገ ነው። ከዛ ወደ ውስጥ እንገባለን። በቀላሉ ነው የምንሰራውና በጣም ቀላል ነገር ነው። ባይዘ ይሄ ትንሽ ጊዜ ይወስዳል። ትንሽ ነገር ነውና ከዛ ሎጊን ያደርጋል። ከዛ በኋላ ወደ ውስጥ እንገባለን። የት አይነት ስንት በስንት ፎቶ ኦኬ 4 ፎቶ እንደሚወጣ እናያለን ማለት ነው። እና ይሄው አሁን አምጥቶልኛል። ኢንቹ ላይ እንደዚህ መምረጥ እንችላለን። እዚህ ጋር ኖርማል ባሆነ ጌዝ ማለት ነው። እንደዛ ስናደርግ ብንላለን። ከዛ ይሄ ካት መጠቀም እንችላለን። ካት ደግሞ ምናልባት የተበላሸ ነገር ካለ ቆርጠን ይሄ ከኋላ ባክግራውንዱ የማይጠፋ ከሆነ እሱን መጥረግ እንችላለን። ሚሮር ደግሞ መጠቀም እንችላለን ወደዚህ ፊቱን ማለት ነውና ሮቴት መጠቀም ከፈለገ ሮቴትንም መጠቀም ይቻላል ማለት ነው።
እና እንደዛ ነው። ሮቴትንም መጠቀም እንችላለን። ኦኬ እኔ በራሱ ሊሰራበትና ኔክስት እንለዋለን። ኔክስት ካልን በኋላ ያ ፎቶ አመጣ በስነ ስርዓት ማለት ነው። እዚህ ጋር አጀስትመንቶች አሉ። አጀስት ማድረግ እንችላለን። ብራይትኔስ መጨመር መቀነስ ይቻላል። ኦኬ እዚህ ጋር አለ። ኮንትራክት ማድረግ ትችላላችሁ ከፈለጋችሁ። እና እነዚህን ቀለሞች አሉ የፈለጋችሁት ቀለም ማለት ነው። ኦኬ የሚመከረው ግን በዚህ መሃል ላይ ያለው ቀለም ነው። እና ሳቹሬሽን አለ። ሳቹሬሽን ትንሽ ፎቶ ቀይ እንድትሆን እንደዚህ ማድረግ ትችላላችሁ። ኢቨን ኤክስፖዠርም አለ። ያው ላይት መጨመርና መቀነስ ላይ ነው እሱ ነገር ደግሞ። ከዛ አለ ሻዶው አለ። ሻዶውን እንግዲህ ያው ጸጉር በደንብ ጥቁር ሆኖ እንዲታይ ከፈለጋችሁ እንደዚህ ወደዚህ ማለት ነው። ከላይ ደግሞ የሆነ ቀለም የሆነ ነጭ ነገር የሚመስል ነገር አለ። እንደዛ እንዲሆን እንደዛ ማድረግ ትችላላችሁ። ከዛ መሃል ላይ ላድርገውና እኔ ቴምፕሬቸር መጨመር ትችላላችሁ። ኦኬ ያው እንግዲህ ቴምፕሬቸር ወደ ጥቁርነት ያዘነብላል። ወደ ስትመጡ ወይ ስትሆኑ ደግሞ ወደ ቀይ ይመጣልና እኔ ግን በዚህ በኖርማሉ ልስራበትና በመቀጠል ያው ይሄው ሼፐሪንግ ብለው አለ። በጣም አይኑ ያው የፎቶ አይን በጣም ጥርት ብሎ እንዲታይ ያደርገዋል ማለት ነው። ያችሁ ኦኬ ያው እንደዚህ ያሰራል። እኔ ግን በመሃል እንደዛ ላድርግ። ያው ይሄን መጠቀም ትችላላችሁ። እና ጨረሰን። ወደ ሌላ ምን ነው ልብስ መቀየር ይቻላል። ኦኬ ይሄው ልብስ እንደዚህ ውስጥ ላይ እንደዚህ አድርገን አሪፍ ሰው ማድረግ እንችላለን። ኦኬ ልብስ መቀየር ይቻላል። እዚህ መስራትም ይቻላል። ልብስ በቦታ መተካት እንችላለን እዚህ ልብሶችን ማለት ነው። እና እንደዚህ ማድረግ ይቻላል ማለት ነው። ያያችሁ እዛም በስትክክል ቦታውን በስትክክል ማለት ነው ግን መጠቀም እንችላለን። ሶ ይሄን እንደዚህ ማድረግ ይቻላል። እና እኔ ለጊዜው በነፃ ልስራበትና ከዛ ወደ ባክግራውንድ መቀየር ይችላል። ባክግራውንድን እንደዛ ማድረግ እንችላለን። ነጭ ማድረግ እንችላለን። ኦር እንደዚህ ነጭ ማድረግ እንችላለን ከፈለጋችሁ በዚህ ከለር። ከዛ እኔ ግን ለጊዜው ይሄን ከለር ልጠቀም። ከዛ በኋላ ፍሬም አለ። ፍሬም የግዴታ ነው እንግዲህ በፎቶ ላይ እንግዲህ ከተሰራ በኋላ ከጎኑ ላይ ተቆርጦ የሚወጣበት ያቺ ፍሬም ያስፈልጋል። ስለዚህ ይሄን ነገር እንደዚህ እናደርገዋለን። ኦኬ በዛ ውስጥ እንደዛ ሲሆን ኢንቹ ይወጣል። ከዛ ሴቭ እንለዋለን። ከዛ እንቀጥላለን። ወደዛ ቴክስት መጻፍም ትችላላችሁ። ኦኬ ይችላል፣ ማንም ሰው ይችላል። ፕሪንት ብለውን ትንካላችሁ። ኦኮ እንግዲህ ወጣልኝ ማለት ነው ፎቶ። ሶ ምን ታረጋላችሁ? ፔፐር መምረጥ ትችላላችሁ። በስንት በስንት የሚለውን ፔፐር መምረጥ ትችላላችሁ አባስታችሁ ማለት ነውና የሚወጣውን ማለት ነው። ከዛ ምን እንላለን? ሴቭ እንላለን። ሴቭ ካረግን በኋላ ሼር ማድረግ ትችላላችሁ። የትኛውም ቦታ ሼር ማድረግ ይቻላል። ግን መጨረሻ ላይ ፕሪንት ብለውን ትነካላችሁ። ፕሪንቱ ላይ ስትገቡ ፒዲኤፍ ነገር ነው የሚወጣው። ፒዲኤፍ ደግሞ በጣም ኢሴንሻል ነገር ነው። ምክንያቱም በፒዲኤፍ ነው በብሉ ፕሪንት ለወር በብሉ ወረቀት ላይ በከለር የሚወጣውና ከዛ ፒዲኤፍ ላይ ኦኬ ትላላችሁ። ወደ ሄዶ ፒዲኤፍ ላይ ነው የሚቀመጠው። ፒዲኤፍ ላይ ተቀመጠ ማለት እዛኔ ኮምፒውተር ላይ ተገልብጦ ከዛ በፕሪንተሩ ይወጣል ማለት ነው ፎቶዋችሁ። ስለዚህ እዚህ ጋር ስም ትይዛላችሁ እንዳይጠፋባችሁ ማለት ነው። ከዛ እኔ ለጊዜ ቲጂ ልበለውና ከዛ ምን ይላለው? ሴቭ ይላል ወይ ከዛ ሄዶ የት ይቀመጣል? ጋላሪ ውስጥ ይቀመጣል። ሶ ይሄ እንግዲህ ቲዩቶሪያል ይሄን ይመስላል። በቀላሉ ይሄን መስራት ትችላላችሁ። በየቤታችሁ ናችሁ ኢንሰርታችሁ ልካችሁ ከዛ በኋላ ፎቶ በእርግጠኝነት የሆነ ፎቶ ለመነሳት ሄዳለሁ ምናምን ቀራ እኮ ያ ነገር ቀራ። ሶ ይሄን በቀላሉ በመጠቀም ዲው በቤታችሁ በስልክ በትክክለኛ ማለት ነው በዚህ ስልክ ስትነሱ ጥሩ ካሜራ ያለ መሆን አለበት። ከዛ በኋላ እቺን ሰርታችሁ በቃ የሆነ ፒዲኤፍ1 ለእንትን መላክ ነው። ከዛ ኮፒ አድርጎ ማውጣት ብቻ ነው አለቀ። ስለዚህ የዛሬ እንግዲህ ቲዩቶሪያላችን ይሄን ይመስል ነበር። ስለዚህ ውድ ተመልካቾቻችን ሰብስክራይብ ያላደረጋችሁ አድርጉልን፣ ላይክ፣ ሼር፣ ኮሜንት አድርጉ። ደግሞ ያልገባችሁ ነገር ካለ በውስጥ መስመር ላይ መጻፍ ትችላላችሁ፣ ኮሜንት ማድረግ ትችላላችሁ። ባይ 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 ባይ።